የኛ ወገኖች፣ የኛ አባቶች፣ የኛ እናቶች፣ የኛ ወንድሞች፣ የኛ እህቶች ምንም በማያውቁት ምንም ወንጀል የለባቸው ምንም ኃጢአት የለባቸው የሰሩት ምንም ስህተት የለም። ማንም እንዲህ ብሎ ሊወቅሳቸው አይችልም። ግን በግፍ እየታረዱ ደማቸው እየፈሰሰ ነፍሳቸው እየጠፋ እንደገና ደግሞ አብያተ ክርስቲያናቱ እየተቃጠሉ በዚህ ምክንያት ልባችን ተሰብረዋል። እየተጨነቅን ግራ ገብቶን ያለን እስከ መቼ ነው እያልን ነው። መፍትሄው ከየት ነው እያልን ነው። ሐዘን ላይ ነው ያለነው። መጽናናት ያስፈልገናል። እኛም በእግዚአብሔር ቃል ካልተጽናናን፣ መምህራን ካላጽናኑ፣ አባቶች ካላጽናኑ ማን ያጽናናል? በእንቅርት ላይ ጆሮ ደግፍ አሉ። በኑሮ አንገታችንን ደፍተን ኑሮ መከራችንን እያበላ በዚህ አዝነን በዚህ አንገት ደፍተን በዚህ ተጨንቀን 2 እና 3 ልጅ ይዘን ምን ላብላ ምን ላጠጣ እንዴት ላስተምር እንዴት ላኑር ብለን ተጨንቀን ቤተ ክርስቲያን ሄጄ ልረፍ ቤተ ክርስቲያን ሄጄ ልጽናና ስንል እዚህ ደግሞ እንደገና ሌላ ነገር ጠበቀ። ቤተ ክርስቲያናችን መጽናኛችን ናት። ይሄ ድምፅ የሚሰማችሁ ሁላችሁ አይዟችሁ፣ ሁሉም ያልፋል። ሁሉ የእጁን ያገኛል፣ ሁሉ የዘራውን ያጭዳል። ገዳይም አስገዳይም የዘራውን ያጭዳል፣ የእጁን ያገኛል። ተስፋ እንዳትቆርጡ። ሰዎቹ ቢፈልጉት ተስፋ ቆርጠን ሃይማኖታችንን እንድንቀይር ማተባችንን እንድንበጥስ ከቤተ ክርስቲያን እንድንርቅ እየተጨነቅን እንድንኖር ነው። ምንም ነገር ይምጣ ከተዋህዶ ፍቅር የሚለየን ምንም ነገር የለም። አትፍሩ፣ አይዟችሁ። ማዘንም ማልቀስም ወገኖቼ ለሞቱት አይደለም ለገዳዮቹ። እነሱማ የሞቱት ሰማዕታት ናቸው። ቃየል አቤልን ገሎ በሰላም አልኖረም። ሲቅበዘበዝ ሲጨነቅ ሰላም ርቆት ደስታ ርቆት ይበላል ይርበዋል፣ ይጠጣል ይጠማዋል፣ ይለብሳል አይደምቅበትም። ንጹሕ ደም ያፈሰሰ ዘመኑ እንዲሽሮ ነው የሚሆነው። ለዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው ሕዝቤን አጽናኑ የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ ተመዝግቦ የምናገኘው በትንቢተ ኢሳይያስ ምዕራፍ 40 ቁጥር 1 ላይ ነው። ይህን ርዕስ የመረጥንበት ምክንያት ወቅቱን፣ ዘመኑን፣ ጊዜውን የዋጀ ትምህርት መማር እንድንችል ርዕሱን መርጠነዋል። ሁላችን እንደምናውቅ አሁን ያለንበት ዘመን በአንድም ይሁን በሌላ ምክንያት አይኖቻችን በሚያዩት ጆሮቻችን በሚሰሙት ነገር ብዙዎቻችን እያዘንን ያለን። በተለይ በዚህ ቅርብ ሰሞን ከትናንት ወዲያ ክርስቲያን ወገኖቻችን በማንነታቸው ምክንያት የገጠማቸውን መከራ ስንሰማ እንደ ሰው አዝነናል። እድሜ የጠገቡ አብያተ ክርስቲያናት በክፎች ሲቃጠሉ ይህንን ስንሰማ ሁላችንም እያዘንን ነው ያለ። በዚሁ መሰረት እንዴት መጽናናት እንደምንችል ደግሞ ከኛ የሚጠበቀው ነገር ምን እንደሆነ ለማየት ይህን ርዕስ ከመጽሐፍ ቅዱስ ላይ መርጠነዋል። የአባቶቻችን አምላክ እግዚአብሔር የቃሉን ደጅ ለሁላችንም ከፍቶ እንዲያስተምረን የእሱ ቅዱስ ፍቃዱ ይሁንልን። በክርስትናቸው በሃይማኖታቸው ምክንያት ምንም ወንጀል ሳይሰሩ
ምንም ኃጢአት ሳያደርጉ ምንም በደል ሳይገኝባቸው ለተገደሉት ለተሰዉት አምላካችን እግዚአብሔር የሰማዕታቱን ዋጋ ይክፈልልን፣ ለቤተሰቦቻቸው ደግሞ መጽናናትን ያድልልን። ያዘነውን ሁላችንንም እግዚአብሔር ከሐዘናችን ያጽናና። ሕዝቤን አጽናኑ። ርዕሳችን ይሄ። በዚህ ርዕስ ውስጥ አስቀድመን ይህ ቃል ለማንና እንዴት እንደተነገረ እናያለን። በሁለተኛ ደረጃ በዚህ ታሪክ መስታወትነት የኛን ሕይወት ያለንበትን ዘመኑን፣ ወቅቱን፣ ጊዜውን ከመጽሐፍ ቅዱስ አኳያ ተመልክተነው ከታሪኩ የምንማረው ነገር ምንድነው ብለን ትምህርታችንን እንቋጨዋለን። እግዚአብሔር አምላክ አሁንም የቃሉን ደጅ ከፍቶ ሁላችንን እንዲያስተምረን የእሱ ቅዱስ ፍቃዶ ይሁንልን። አጽናኑ፣ ሕዝቤን አጽናኑ ይላል አምላካችሁ። ለኢየሩሳሌም ልብ ተናገሩ፣ የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ከእግዚአብሔርም እጅ ስለ ኃጢአቷ ሁሉ 2 እጥፍ እንደተቀበለች ወደ እርሷ ጩኹ ነው የሚል። ወገኖቼ በርዕስነት ያነሳነው ቃል አስቀድሞ የተነገረው ለእስራኤላውያን የተነገረ ቃል በዘመኑ የነበሩት ነቢያትና ካህናት ሕዝቡን እንዲያጽናኑ፣ ሕዝቡን በቃሉ እንዲያሳርፉ፣ ከጭንቀቱ እንዲያረጋጉት፣ የተቆረጠውን ተስፋ እንዲቀጥሉለት የተነገረ ቃል ነው። አስቀድመን እስራኤል እንዴት መከራ እንደገጠማቸው ደግሞ እንዴት እንደተጽናኑ ተመልክተን ወደኛ ሕይወት ቀይረ ነው ከታሪኩ የምንማረውን ነገር አይተን ትምህርታችንን እንቋጫለን። በግብፅ ያለውን የሕዝቤን መከራ አይቼ መቃተታቸውንም ተመልክቼ አድናቸው ዘንድ ወረድኩ ነው ተብሎ የተጻፈ። እዚህ የሐዋርያት ሥራ ምዕራፍ 7 ቁጥር 34 ላይ የተመዘገበ የእግዚአብሔር ቃል። ቃሉን አስተውሉት። በግብፅ ያለውን አለ እግዚአብሔር የሕዝቤን መከራ አየሁ አለ። እግዚአብሔር የሁላችንን መከራ ይልን። መቃተታቸውንም ተመልክቼ አለ አድናቸው ዘንድ ወረድኩ አለ። ለእግዚአብሔር ባህሪ መውረድ፣ መውጣት፣ መቀመጥ፣ መነሳት፣ ግራ ቀኝ፣ ወርድ፣ ቁመት አይስማማው። አድናቸው ዘንድ ወረድኩ ያለው በረድኤት ነው። ሃው ወረደ። በሙሴ በኩል ወረደ፣ በቅዱስ ሚካኤል በኩል ወረደ። ከባርነት ነፃ አወጣቸው። ማርና ወተት ወደምታፈስ ወደ ምድረ ርስት ወደ ከነዓን አስገባቸው። በጉዟቸው ላይ የኤርትራ ባህር ነበረ። ባህሩን ከፈለ፣ በደረቅ አሻገራቸው። ውሃውን እንደ ግድግዳ አድርጎ አቆመ፣ እንደ ሳር ክምር አደረገ። የኢያሪኮን ቅጽር በእልልታቸው አፈረሰላቸው። የቀን ሐሩር እንዳያቃጥላቸው በሰባት የተለያየ ደመና ይጋርዳቸው ነበር። የሌሊቱ ጨለማ እንዳያስደነግጣቸው በብርሃን አምድ ይመራቸው ነበረ። የአሞራውያን ንጉሥ ሴዎንን የባሳንን ንጉሥ አግን ገደለላቸው።
በጸናች እጅና በተዘረጋች ክንድ እየመራ ምድረ ርስት ከነዓን አስገባቸው ይላል። ወገኖቼ እግዚአብሔር ለእስራኤላውያን ያላደረገላቸው ያደርግላቸው ዘንድ የሚገባ ያስቀረባቸው ምንም ነገር የለም። ሁሉን አድርጎላቸው ከጠላት እጅ ነፃ አውጥቷቸው ወደ ጥንት ርስታቸው ወደ ጥንት ሀገራቸው ወደ ኢየሩሳሌም አስገባቸው። ከባድ ትእዛዝ አላዘዛቸው፣ ሸክም አልጫነባቸውም። አንድ ነገር ብቻ ነው ያዘዛቸው። ከግብፅ የባርነት ቤት ወጥታችሁ ምድረ ርስት ከነዓን እስክትገቡ ድረስ ያደረግኩላችሁን ነገር እያሰባችሁ እኔን አምልኩኝ ብሏቸው ነበር። ድንጋይ ፍለጡ አላለም። ጉድጓድ ቆፍሩ አላለም። ከባድ ሸክም አልጫንም። ውለታዬን እያሰባችሁ እኔን ብቻ አምልኩኝ ነው ያላችሁ። እኔን ብቻ ምን በሉኝ? ምንን እያሰባችሁ? አቤት ውለታዬን። የትኛውን ውለታ? በ40 ዓመት ጉዞ በነፃነት ጉዞ በራፊዲም ምድረ በዳ በሺና በረሃ ሲጓዙ መና አውርዶ እንደመገባቸው ውለታ እሱ ነው። ሳይወጡ ሳይወርዱ ሳያርሱ ሳያቆፍሩ ላባቸውን ሳያፈሱ ወዛቸውን ሳያንጠፈጥፉ እግዚአብሔር ደጃቸው ላይ ጠዋት ወጥተው ሲቆሙ ከሰማይ መና አውርዶ እስራኤልን መግቧቸዋል። ውሃ በጠማቸው ጊዜ ከዓለቱ ላይ ከድንጋዩ ላይ ውሃ አፍልቆ አጠጥቷቸዋል። የአሞራውያን ንጉሥ ሴዎንን የባሳንን ንጉሥ አግን ገሎላቸዋል። የኢያሪኮን ቅጽር አፍርሶላቸዋል። የዮርዳኖስን ባህር ከፍሎላቸዋል። በደመና ጋርዷቸዋል። አዎ በብርሃን አምድ መርቷቸዋል። ውለታው ይሄ ነዋ። ውለታዬን እያሰባችሁ እኔን ብቻ አምልኩ አለ። በትንቢተ ኢሳይያስ ምዕራፍ 5 ቁጥር 3 ላይ የተመዘገበ ታሪክ እግዚአብሔር ለእስራኤል የዋለላቸው ውለታ ያደረገላቸው ነገር ነቢዩ እንዲመዝግቦታል። አነበዋል። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 3 ላይ አሁንም አለ እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኔ ቦታ መካከል እስኪ ፍረዱ። በወይን ዚጋ የተመሰሉት እስራኤላውያን ናቸው። ዳዊት ከግብፅ የወይን ግንድ አመጣ፣ አሕዛብን አባረህ እርሷንም ተከልክ ብሎ ዘምሯል። መዝሙር 79 ቁጥር 8 ላይ ቃሉን አስተውሎት። ከግብፅ የወይን ግንድ አመጣሃል፣ አሕዛብን አባረህ እሷንም ተከልክ። አሁን ከግብፅ የወይን ግንድ አመጣ ሲል ዳዊት እግዚአብሔር ሥራ ፈቶ ግብፅ ከምትባለው አገር የወይን ግንድ አምጥቶ በምድረ ርስት በከነዓን የሚተክል ሆኖ አይደል። ከግብፅ የወይን ግንድ አመጣ ሲል 430 ዓመት በግብፅ የባርነት ቤት የቆዩት እስራኤልን አመጣቸው ነው። በወይን ግንድ የተመሰሉት እስራኤላውያን ናቸው። አሕዛብን አባረህ የአሕዛብን ነገሥታት የአሞራውያን ንጉሥ ሴዎንን የባሳንን ንጉሥ አግን ነው አሕዛብን አባረህ ያለው እሱ ነው። እሷንም ተከልክ አለ። በምድረ ርስት በከነዓን ተክሏቸው ነበር። እንመለስ። እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኔ ቦታ መካከል እስኪ ፍረዱ። ምን ማለቱ ነው? በእኔና በእስራኤላውያን መካከል እስኪ ፍረዱዋል። ለወይኔ ያላደረግኩላት አደርግላት ዘንድ የሚገባኝ ያስቀረውባት ነገር ምን አለ አለ እግዚአብሔር። በወይን ለተመሰሉ ለእስራኤል ዘሥጋ አምላካችን እግዚአብሔር
ያላደረገላቸው ያደርግላቸው ዘንድ የሚገባ ያስቀርባቸው ምንድን ነው አለ። ይህን ያመጣው በእኔና በወይኔ ቦታ መካከል እስኪፍረዱ ለወይኔ ለእስራኤል ያላደረግኩላት አደርግላት ዘንድ የሚገባኝ ያስቀርቡባት ነገር ምን አለ? ምንም ያስቀረባቸው የለም። መና ነው፣ ከሰማይ አውርዶ መግቧቸዋል። ውሃ ነው፣ ካለት ከጭንጫ አፍልቆ አጠጥቷቸዋል። ጠላት አስጥሞላቸዋል። በደመና ጋርዷቸዋል። በብርሃን አምድ መርቷቸዋል። ይህ ያሪኮን ቅጽር አፍርሶላቸዋል። ቅድም እንደተረክን የኤርትራ ባህርን የዮርዳኖስ ባህርን ከፍሎ ሕዝቡን በደረቅ አሻግሯል። እግዚአብሔር ለእስራኤል ያላደረገው ያደርግ ዘንድ የሚገባ ያስቀረባቸው ነገር ምንም የለም። ወይኔ ታፈራለች ብዬ ስጠብቅ ስለምን ሆምጣጣ ፍሬ አፈራች? መልካም ፍሬ ያፈራሉ፣ የጽድቅ ፍሬ ያፈራሉ፣ የመንፈስ ቅዱስ ፍሬ ያፈራሉ። እኔን ብቻ ያመልካሉ፣ ጣዖት ጋር አይሄዱም። ከተራራ ራስጌ ሄደው መስዋዕትን አይሰውም። የኔን ውለታ እያሰቡ እኔን ብቻ ያከብራሉ ብዬ ሳስብ በተቃራኒ ሆምጣጣ ፍሬ፣ ጎምዛዛ ፍሬ እስራኤል አፈሩ። ምን ማለት ነው? ሆምጣጣ ፍሬ ማለት ጣዖት ማምለክ ነዋ፣ ኃጢአት መስራት ነዋ፣ ንጹህ ደም ማፍሰስ ነዋ፣ ሰነድ መሰረዝ መደለዝ ነዋ፣ ፊት አይቶ ማዳላት ነዋ፣ መተተኛ ቤት፣ አስማተኛ ቤት፣ ድግምተኛ ቤት መሄድ ነዋ። እስራኤል መልካም ፍሬ ሲጠበቅባቸው ሆምጣጣ ፍሬ፣ መራራ ፍሬ አፈሩ። እግዚአብሔር በዚህ አዘነ። በዚህ ምክንያት መከራ ገጠማቸው እስራኤላውያን። ለእግዚአብሔር አልመችም ስላሉ የእግዚአብሔርን ውለታ ስለረሱ ስለዘነጉ ወገኖቼ ብዙዎቹ በሰይፍ አለቁ። ከሰይፍ የተረፉት በረሃብ አለቁ። ከረሃብ የተረፉት በበሽታ አለቁ። ከበሽታ የተረፉት ደግሞ ተሰደው ወደ ባቢሎን ተማርከው ሄዱ። በበደላቸውና በኃጢአታቸው ምክንያት ዘመናቸው ተበላሸ። ጠላት ሰለጠነባቸው። መከራ ገጠማቸው። አጣብቅኝ ውስጥ ገቡ። ነቢዩ እንዲህ ብሎ እንደተናገረ በዚህ በትንቢተ ኤርምያስ ምዕራፍ 5 ቁጥር 23 ጀምሮ እንዲህ ተብሎ ተመዝግቧል። ኤርምያስ 5 ቁጥር 23 ጀምሮ መለከታል። ለዚህ ሕዝብ ግን ለእስራኤል ሕዝብ ግን ማለት ነው የሸፈተና ያመፀ ልብ አላቸው። አምፀዋል። በልባቸው የፊተኛውን የኋለኛውን ዝናብ በየጊዜው የሚሰጠውን ለመከርም የተመደቡትን ወራት የሚጠብቅልን አምላካችን እግዚአብሔርን እንፍራ አላሉ። በዘመኑ የነበሩት ካህናት እግዚአብሔርን እንፍራ አላሉ። በዘመኑ የነበሩት ሕዝቦች እግዚአብሔርን እንፍራ አላሉ። መተላለፍ አበዙ፣ አመፅ አበዙ፣ የድፍረት ኃጢአት አበዙ፣ አምልኮተ ጣዖት አበዙ። በዚህ ምክንያት እግዚአብሔር ቀጣቸው። በምን? በረሃብ ቀጣቸው፣ በሰይፍ ቀጣቸው። ወገኖቼ ለባቢሎናውያን አሳልፎ ሰጣቸው። ዝቅ ብሎ እንዲህ ይላል እዚሁ ኤርምያስ 5 ላይ ኃጢአታችሁ መልካም ነገርን ከለከለቻችሁ፣ በደላችሁም እነዚህን አስቀርታለች። እስራኤል በኃጢአታቸው ምክንያት በአመፃቸው ምክንያት መተላለፍ ስላበዙ መከራ ገጠማቸው፣ ፈተና ገጠማቸው፣ መጽናናት አልቻሉም። ሁለተኛ ዜና ምዕራፍ 36 ቁጥር 15 ጀምሮ መለከታል። የአባቶቻቸው አምላክ እግዚአብሔር ለሕዝቡና ለማደሪያው ስላዘነ ለሕዝቡ አለ ለሕዝበ እስራኤል፣ ለማደሪያው አለ ለቤተ መቅደሱ፣
የአባቶቻቸው አምላክ እግዚአብሔር የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ለሕዝቡ ለማደሪያው ስላዘነ ማለዳ ተነስቶ በመልእክተኞቹ እጅ ወደ እነርሱ ይልክ ነበረ። እነርሱ ግን እስራኤላውያን ግን የእግዚአብሔር ቁጣ በሕዝቡ ላይ እስኪወጣ ድረስ ፈውስም እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ፣ ቃሉንም ያቀሉ፣ በነቢያቱ ላይም ያፌዙ ነበረ። ተመልከቱ ኃጢአታቸው። የእግዚአብሔርን ቃል ያቀላሉ፣ በነቢያቱ ላይ ያፌዛሉ፣ በእግዚአብሔር መልእክተኞች ላይ ይሳለቃሉ። ልባቸውን አደነደኑ እንዳለት ለእግዚአብሔር ጀርባቸውን ሰጡ። ፊታቸውን ለሥጋቸው ፈቃድ ሰጡ። ግንዱን አንተ አባቴ ነህ፣ ድንጋዩንም አንተ ወለድከን አሉ። ፊታቸውን ሳይሆን ጀርባቸውን ሰጡኝ። በመከራቸው ጊዜ ግን ተነስተ አድነን ይሉኛል አለ። ትንቢተ ኤርምያስ ምዕራፍ 2 ቁጥር 27 ላይ ተመዘገበ ቃል። አስተውሉት ቃሉን። ግንዱን አንተ አባቴ ነህ፣ ድንጋዩን አንተ ወለድከን ይላሉ። ፊታቸውን ሳይሆን ጀርባቸውን ሰጡኝ። በመከራቸው ጊዜ ግን ተነስተ አድነን ይሉኛል አለ። የእስራኤል ትልቁ ችግራቸው የመከራ ጊዜ፣ የችግር ጊዜ የእግዚአብሔር ሰዎች ናቸው። ሲራቡ እግዚአብሔርን ይፈልጉታል። ከጭንጫ ከአለት ውሃ አፍልቆ ሲያጠጣቸው ለእግዚአብሔር ጀርባቸውን ይሰጣል። በተራቡ ጊዜ እግዚአብሔርን ይፈልጉታል። መና ወርዶ ሲመግባቸው ለእግዚአብሔር ጀርባቸውን ይሰጡታል። ጠላት ዙሪያቸውን ከቦ ሲያስጨንቃቸው እግዚአብሔር እግዚአብሔር ብለው ይጠሩታል። በጠላቶቻቸው ላይ ደግሞ ኃይል እንዲቀዳጁ ሲያደርጋቸው ከጣዖት ስር ይገኛሉ። ከተራራ ስር ሄደው መስዋዕት ይሰዋሉ። እስራኤል ትልቁ ችግራቸው የመከራ ጊዜ ብቻ የእግዚአብሔር ሰዎች ናቸው። እንዲህ ካለ ክርስትና መድኃኔ ዓለም ሁላችንንም ይጠብቀ። ሁልጊዜም ከማጋራ መሆን ያስፈልጋል። ከማጋራ ሲሞላልን፣ ከማጋ ሲጎድልብንስ፣ በደስታ ጊዜ ከማጋ፣ በሐዘን ጊዜስ፣ ጤንነት ባለን ጊዜ ከማጋ፣ በታመምን ጊዜስ፣ በከበርን ጊዜ ከማጋ፣ ስንዋረድስ፣ ሁልጊዜም ከማጋ መሆን ያስፈልጋል። ሁልጊዜም ከእግዚአብሔር ጋር እንድንሆን እግዚአብሔር ይርዳል። ብዙዎቻችን እንደዚህ አይደለም። አንዳንዶች ስራ ሲያጡ ከመድኃኔ ዓለም ደጅ አይጠፉም። ስራ እንዲሰጣቸው ይለምኑታል። ስራ ከተሰጣቸው በኋላ ቤተ ክርስቲያኑን ዞር ብለው አያዩት። ጤና ያጡ ሰዎች ከመድኃኔ ዓለም ደጅ አይጠፉም። ጤና ሲሰጣቸው ቤተ ክርስቲያኒቱን ዞር ብለው አያት። ታሞ የተነሳ እግዚአብሔርን ረሳ እንደሚሉ አባቶች። እንጀራ ያጡ ሰዎች እንጀራ እስኪሰጣቸው ድረስ ከቤተ ክርስቲያን አይጠፉ። እንጀራ ከተሰጣቸው በኋላ ስራ ከያዙ በኋላ ጉባኤ መካፈላቸውን ያቆማል። ቅዳሴ ማስቀደሳቸውን ያቆማል። ኪዳን ማድረሳቸውን ያቆማል። ቤተ ክርስቲያን መጥተው መሳለማቸውን ያቆማል። ጸሎታቸውን ያቆማል። የእግዚአብሔርን ቃል መስማታቸውን ያቆማሉ። ድንገት መንገድ ላይ አግኝታችሁ ምነው አንተ ጠፋ፣ ምነው አንቺ ጠፋሽ ብላችሁ ብትጠይቋቸው ቢዚ ነኝ፣ ቀዳዳው ብዙ ነው፣ መድኃኔ ዓለም ማያውቀው የለም ተረት ትተርታለች። በእውነቴን ነው ምላችሁ፣ ከእግዚአብሔር የሚለየን ነገር በሙሉ ለእኛ ጣዖታችን ነው። ትዳር ከእግዚአብሔር የሚለይ ከሆነ እሱ ጣዖት ነው። ስራችን፣ ስልጣናችን፣ ገንዘባችን፣ እውቀታችን አለን የምንለው ነገር ከእግዚአብሔር የሚለየን ከሆነ እሱ ለኛ ጣዖት ነው። ጣዖት የሆነብንን ነገር እግዚአብሔር ከፊታችን ዞር ያርግልን። አሜን በሉ። ስለዚህ ክርስቲያን ሁልጊዜም እግዚአብሔርን ማምለክ አለበት። ሲሞላም ሲጎድልም፣ ሲያገኝም ሲያጣም፣ ሲከብርም ሲዋረድም፣ በከፍታም በዝቅታም፣ በሐዘንም በደስታም፣ በሙላትም በጉድለትም ሁልጊዜም ከእግዚአብሔር ጋር
ቅዱስ ጳውሎስ ምንድነው ያለው? ይህን ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። ማግኘትን አውቃለሁ፣ ማጣትን አውቃለሁ፣ መክበርን አውቃለሁ፣ መዋረድን አውቃለሁ፣ ሐዘንን አውቃለሁ፣ ደስታን አውቃለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችለዋለሁ አለ። ፊልጵስዩስ ምዕራፍ 4 ቁጥር 11 ላይ የተመዘገበ የእግዚአብሔር ቃል። እስኪ ኃይልን በሉ ሁላችሁ። በሚሰጠኝ በክርስቶስ ሁሉን እችለዋለሁ። ሁሉን ምን እላለሁ? በማ በእግዚአብሔር በክርስቶስ። እንመለስ። እስራኤል በመከራቸው ሰዓት እግዚአብሔርን ይጠሩታል። ከመከራ ውስጥ ሲወጡ ይረሱታል። በሐዘናቸው ጊዜ እግዚአብሔርን ይፈልጉታል። ሐዘናቸውን ለደስታ ሲቀይርላቸው ጣዖት ሲያመልኩ ይገኛል። ሲራቡ ይፈልጉታል፣ ሲያጠግባቸው ይረሱታል። ሲጠሙ ይፈልጉታል፣ ሲያረካቸው ይረሱታል። በዚህ ምክንያት ለ70 ዘመን በባቢሎናውያን በናቡከደነጾር ተቀጥቅጠዋል። እንዲህ አይነት መከራ ውስጥ እንዲህ አይነት ጭንቅ ውስጥ በነበሩ ጊዜ ነው እንግዲህ በርዕስነት ያነሳነውን ቃል ነቢዩ ኢሳይያስ ከእግዚአብሔር አግኝቶት የተናገረው ምን ብሎ? አጽናኑ፣ ሕዝቤን አጽናኑ ይላል የሰራዊት ጌታ እግዚአብሔር አለ። መልሼ ላነበው ፈልጋል። እንመለስ ወደ ርዕሳችን ጋር። ይሄን ሁሉ የተረክነው እዚህ ጋር ለመድረስ ነው። ኢሳይያስ 40 ቁጥር 1 ላይ በሐዘን ውስጥ ላለ ሕዝብ፣ ልቡ ለተሰበረ ሕዝብ፣ አንገቱ ለደፋ ሕዝብ፣ በምርኮ ላለ ሕዝብ፣ በስደት ላለ ሕዝብ፣ ወገኑን በሰይፍ ወገኑን በረሃብ ወገኑን በበሽታ ላለቀ ሕዝብ የተነገረ ቃል። አጽናኑ፣ ሕዝቤን አጽናኑ ይላል እግዚአብሔር። ለኢየሩሳሌም ተናገሩ፣ ለሕዝቡ ተናገሩ ማለት ነው። በማደሪያው አዳሪውን በመኖሪያው ነዋሪውን የመናገር ልማድ አለ መጽሐፍ ቅዱስ። ለኢየሩሳሌም ንገሩ ማለት በኢየሩሳሌም ላሉት ሕዝብ ተናገር ማለት ነው። የተቀጠረችበት ወራት እንደተፈጸመ ኃጢአቷም እንደተሰረየ ለኢየሩሳሌም ንገሯት። ኃጢአቷ ምን እንዳለ? አዎ ጮታቸውን አደመጠ፣ እንባቸውን ተመለከተ፣ ኃጢአታቸውን ይቅር አለ። ኃጢአቷ እንደተሰረየላት ለኢየሩሳሌም ንገራት አለ። ስለዚህ አሁን የመጽናናት ዘመን መጣ። አሁን ቀና ብሎ የመሄድ ዘመን መጣ። አሁን ከባርነት ነፃነት፣ ከምርኮ መመለስ፣ ወደ ጥንት ርስታቸው ወደ ጥንት ሀገራቸው መመለስ መጣ። በዚህን ጊዜ አጽናኑት፣ ሕዝቤን አጽናኑ አለ እግዚአብሔር። በዘመኑ የነበሩት ካህናት፣ በዘመኑ የነበሩት ነቢያት እነ ኢሳይያስ፣ እነ ኤርምያስ፣ እነ ሕዝቅኤል፣ እነ ዳንኤል፣ ሌሎቹም አበይት ነቢያት፣ ደቂቅ ነቢያት ከእግዚአብሔር አግኝተውት በዘመኑ የነበሩትን ሕዝብ አጽናኑት። እንደነዚህ ያሉ አባቶቻችንን እግዚአብሔር ቁጥራቸውን ያብዛልን። አሜን በሉ። አይዟችሁ የሚሉ የሚያጽናኑ እንደ ኢሳይያስ ያሉ እንደ ኤርምያስ ያሉ ሕዝቡ መከራ ሲገጥም፣ ሕዝቡ ሲጨነቅ፣ ሕዝቡ ዙሪያው ገደል ሲሆንበት፣ አጣብቀኙ ሲገባ ወገኖቼ አይዟችሁ የሚሉ ተጽናኑ የሚሉ በቃሉ የሚያሳርፉ አባቶቻችንንና አገልጋዮቻችንን እግዚአብሔር ቁጥራቸውን ያብዛል። በቃ እስራኤል እንዳዘኑ አልቀሩም፣ ተጽናኑ። መከራ ውስጥ መከራ እንደገጠማቸው አልቀሩም፣ እግዚአብሔር ከመከራ ወጣቸው። እንዳለቀሱ አልቀሩም፣ እንባቸውን አበሰላቸው።
እንደተሰደዱ አልቀሩም፣ ከስደት ተመለሱ። ወደኛ እንመለሱ። ይህ ቃል ለጊዜው ለእስራኤል ዘሥጋ ይነገር እንጂ በርስነት ያነሳ ነው ቃል ለፍጻሜው ስለ ሁላችን የሚነገር ቃል። ዛሬም እግዚአብሔር እንዲህ ይላል። በዚህ ዘመን ያለን አገልጋዮችን፣ የሃይማኖት አባቶችን እንደዚህ ይላል፣ አጽናኑ፣ ሕዝቤን አጽናኑ ይላል። እግዚአብሔር በማናችንም መጨነቅ ደስተኛ ነው። በደንብ አድርጋችሁ ስሙ። በማናችንም ማዘን እግዚአብሔር ደስተኛ ነው። በማናችንም ማጣት እግዚአብሔር ደስተኛ ነው። በማናችንም ስቃይ፣ ህመም፣ እንቅልፍ አጥተን ቁጭ ብለን ማደር እግዚአብሔር ደስተኛ አይደለም። መጽናናታችንን ነው የሚፈልገው እግዚአብሔር። እረፍታችንን ነው የሚፈልገው እግዚአብሔር። ሰላማችንን ነው የሚፈልገው እግዚአብሔር። ደስተኛ ሆነን እንድንኖር ነው የእግዚአብሔር ዓላማ። በእኛ ላይ ያለው ዓላማ እግዚአብሔር ፍቅር ነው። ባካችሁ ሌላ ዓላማ የለውም እግዚአብሔር። ስለዚህ ምን አለ? ሕዝቤን አጽናኑ አለ። ሕዝቤን ምን በሉ ንገሩኝ እንጂ ሕዝቤን ምን በሉ? እኛ የማን ሕዝቦች ነን? አቤት። ለጊዜው ሕዝቤን ሲል ሕዝበ እስራኤልን ነው። ለፍጻሜው ሕዝቤን አጽናኑ ሲል ሕዝቤ የሚለው እኛን ነው። እስራኤል ዘነፍስ ተብለን የምንጠራ የአዲስ ኪዳን ክርስቲያኖች ወንዶች በ40 ቀን ሴቶች በ80 ቀን ከማኅፀንህ ዮርዳኖስ ከአብራክህ መንፈስ ቅዱስ በጥምቀት ዳግም የተወለድ ነው። ለቤዛ ቀን በመንፈስ ቅዱስ ማህተም የታተምነው እኛ የእግዚአብሔር ሕዝቦች ነን። ስለዚህ ሕዝቤን አጽናኑ ማለት ክርስቲያኖቹን ነው፣ አማኞቹን ነው፣ የእግዚአብሔርን ልጆች ነው። አጽናኑ ማለት እኛ የእግዚአብሔር ሕዝቦች ነን። መጽናናት ደግሞ እንፈልጋለን። በተለይ በዚህ ዘመን ለምን አይናችን የሚያየው የሚያሳዝን ነው፣ ጆሮአችን የሚሰማው የሚያሳዝን ነው። እየሆነ ያለው ነገር አንገት የሚያስደፋ ነው። እኔ ከምነግራችሁ በላይ እናንተ ሁሉን ጠንቅቃችሁ ታውቃላችሁ። ዛሬ ዓለም አንድ መንደር ናት። እጃችን ላይ ባለችው ትንሽ ስልክ ሁሉን ነገር እናየዋል፣ እንሰማዋል፣ እንመለከተዋል። በቤተክርስቲያናችን ላይ የደረሰ ያለው መከራ፣ በወገኖቻችን ላይ የደረሰ ያለው መከራ እያየን ነው፣ እየሰማን። በዚህ ጉዳይ የማያዝን የማያለቅስ ማንም የለም። ምንም ወንጀል የሌለባቸው፣ ምንም ኃጢአት የሌለባቸው፣ እጃቸው ላይ ምንም ነገር የሌለባቸው በግፍ ደማቸው ሲፈስ፣ ነፍሳቸው ሲጠፋ፣ ሕይወታቸው ሲያልፍ የሚያመልኩበት ቤተክርስቲያን በእሳት ሲጋይ ሲቃጠል ይህን እያየን ሁላችንም እያዘንን እየተጨነቅን ግራ ገብቶን ያለን እስከ መቼ ነው እያልን ነው። መፍትሄው ከየት ነው እያልን ነው። ሐዘን ላይ ነው ያለነው። መጽናናት ያስፈልገናል። እኛም አይዟችሁ የሚለን ያስፈልገናል። እኛም ቤተ ክርስቲያን መተን ካልተጽናናን የት ሄደን ልንጽናና? በእግዚአብሔር ቃል ካልተጽናናን፣ መምህራን ካላጽናኑ፣ አባቶች ካላጽናኑ ማን ያጽናናል? በእንቅርት ላይ ጆሮ ደግፍ አሉ። በኑሮ አንገታችንን ደፍተን ኑሮ መከራችንን እያበላ በቀን 2 ጊዜ ነው ዕቃ የሚጨምርብን። ጠዋት የገዛነው ዕቃ ከሰዓት ይጨምራል። ድሮ በ2 ወርም በ3 ወርም ብርቅ ነው የሆነ ነገር ለመጨመር ምን ገዛው ነገር። ዛሬ በቀን 2 ጊዜ ነው ዕቃ እየጨመረ ያለ። አስተውላችሁ ከሆነ ጠዋት የገዛችሁት ዕቃ ከሰዓት ልትገዙ ከሄዳችሁ አንዳንድ ስግብግብ ነጋዴዎች ከሰዓት ይጨምሩባችኋል። በዚህ አዝነን፣ በዚህ አንገት ደፍተን፣ በዚህ ተጨንቀን 2 እና 3 ልጅ ይዘን ምን ላብላ፣ ምን ላጠጣ፣ እንዴት ላስተምር፣ እንዴት ላኑር ብለን ተጨንቀን ቤተ ክርስቲያን ሄጄ ልረፍ፣ ቤተ ክርስቲያን ሄጄ ልጽናና ስንል እዚህ ደግሞ እንደገና ሌላ ነገር ጠበቀ። የኛ ወገኖች
የኛ አባቶች፣ የኛ እናቶች፣ የኛ ወንድሞች፣ የኛ እህቶች ምንም በማያውቁት ምንም ወንጀል የለባቸው ምንም ኃጢአት የለባቸው የሰሩት ምንም ስህተት የለም። ማንም እንዲህ ብሎ ሊወቅሳቸው አይችልም። ግን በግፍ እየታረዱ ደማቸው እየፈሰሰ ነፍሳቸው እየጠፋ እንደገና ደግሞ አብያተ ክርስቲያናቱ እየተቃጠሉ በዚህ ምክንያት ልባችን ተሰብሯል፣ አዝነናል። ስለዚህ እኛም መጽናናት እንፈልጋለን፣ የሚያጽናናንም እንፈልጋለን። አምላካችን እግዚአብሔር የመጽናናት አምላክ ነውና ሁላችንን በቸርነቱ ያጽናናል። ወገኖቼ የሚያጽናናው እግዚአብሔር ነው። መጽናናት ያለው በመጀመሪያ በቤቱ ነው፣ በእግዚአብሔር ቤት ውስጥ። በማን ቤት ምን አለ? ንገሩኝ፣ ምን አለ? በማን ቤት? በቤቱ ነው መጽናናት ያለው። የትም ሄደን መጽናናት አንችልም። ዓለም ውስጥ ያለው ነገርማ ያሳብዳል፣ ጨርቅ ያስጥላል። በዓለም ላይ የምንሰማው ነገር የሚያስጨንቅ ነው፣ የሚያሳብድ ነው። ብቸኛዋ መጽናኛችን ቅድስት ቤተ ክርስቲያን ናት። መጽሐፍ ምን ይላል? እናት ልጇን እንደምታጽናና እንዲሁ እኔ አጽናናችኋለሁ፣ በኢየሩሳሌም ውስጥም ትጽናናላችሁ ይላል። እዛ ትንቢተ ኢሳይያስ ምዕራፍ 66 ቁጥር 13 ላይ የተመዘገበ ቃል አስተውሉት እስኪ። ይሄንን ኃይለ ቃል ላነበው ፈልጋለሁ። ኢሳይያስ 66 ቁጥር 13 እናት ልጇን እንደምታጽናና እንዲሁ አጽናናችኋለሁ፣ በኢየሩሳሌም ውስጥ ትጽናናላችሁ። ወገኖቼ እናት የወለደችውን ልጅ እንደምታጽናና፣ አዎ እናት የወለደችውን ልጅ ማጽናናት ታውቅበታለች። እናት የወለደችውን ልጅ ማጽናናት ትችልበታለች። ራሱን በእናት መሰለ እግዚአብሔር። እሱ ከእናት በላይ እናት ነው፣ እንደውም ከአባት በላይ አባት ነው። እናት ልጇን እንደምታጽናና እንዲሁ እኔ አጽናናችኋለሁ። የት? በኢየሩሳሌም ውስጥ። ኢየሩሳሌም ማናት? ኢየሩሳሌም ማለት ሀገረ ሰላም ማለት ነው። የሰላም ሀገር ማለት አማናይቷ ኢየሩሳሌም የሰላም መገኛ፣ የሰላም ሀገር፣ የሰላም ከተማ የምትባል ቅድስት ቤተ ክርስቲያን ናት። በኢየሩሳሌም ውስጥ አጽናናችኋለሁ ማለት በቤተ ክርስቲያን ውስጥ አጽናናችኋለሁ ማለት ነው። ቤተ ክርስቲያናችን መጽናኛችን ናት። በዓለም ከፍቶን ብቸኝነት ተሰምቶን ባልንጀሮቻችን ፊት ነስተውን ነገሮች አልሳካ ብለውን ወገኖቼ ልባችን አዝኖብን ዙሪያው ገደል ሆኖብን ቀኑ ጨልሞብን ብቸኝነት ተሰምቶን ገና ወደ ቅጽሩ ወደ ቤቱ ስንገባ የሆነ ሸክም ከትከሻችን ላይ ይወድቃል። አይደለም ወንጌል ተሰብኮ አይደለም አባቶች መምህራን እዚህ ጋር ቆመው ይቅርና የቃል ኪዳን ስፍራ ስለሆነ ገና ወደ ቅጽሩ ስንገባ ወደ አደባባዩ ስንገባ ወደ እግዚአብሔር ቤት ስንገባ የሆነ ማናውቀው ሸክም ከትከሻችን ላይ ይወድቃል። እግዚአብሔር ቤቱን የቃል ኪዳኑን ስፍራ የቅድስናውን ስፍራ ለመጽናኛ ስለሰጠን ከፍ አድርጋችሁ አመስግኑት። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በመጀመሪያ የምንጽናናው በቤተ ክርስቲያን ውስጥ ነው። መጽናናት ያለው በእግዚአብሔር ቤት ውስጥ ነው። በማን ቤት ውስጥ? ሰላም ያለው፣ ደስታ ያለው፣ ረፍት ያለው፣ መጽናናት ያለው፣ እንባ የሚታበሰው፣ እንቆቅልሽ የሚፈታው፣ ታሪክ የሚቀየረው በቤቱ ነው። ዳዊት ምን አለ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኛል። መዝሙር 121 ቁጥር 1 ላይ የተመዘገበ ቃል። ቃሉን ለመስማት ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ቅዳሴ ለማስቀደስ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ኪዳን ለማድረስ ሰዓታት ማህሌት ለመቆም ወገኖቼ ጸሎት ለመጸለይ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ። ደስታ ያለው እግዚአብሔር ቤት፣ መጽናናት ያለው እግዚአብሔር ቤት፣ ሰላም ያለው እግዚአብሔር ቤት ነው።
ነቢዩ ሐጌ እንደዚህ አለ፣ ከፊተኛው ቤት ይልቅ የዚህ ሁለተኛው ቤት ክብር ይበልጣል፣ በዚህ ስፍራ ሰላሜን እሰጣችኋለሁ አለ። ትንቢተ ሐጌ ምዕራፍ 2 ቁጥር 9 ላይ ቃሉን ባካችሁ አስተውሉት። ከፊተኛው ቤት ይልቅ የዚህ ሁለተኛው ቤት ክብር ይበልጣል፣ በዚህ ስፍራ ሰላሜን እሰጣችኋለሁ። ምንን እሰጣችኋለሁ? ሰላም ያለው ማን ቤት ውስጥ ነው? ኦርቶዶክሳውያን አሁን ያላችሁን ሰላም ባካችሁ አስተውሉት። ይህንን ሰላም የትም ብንሄድ አናገኘው። ሰላም ያለው እግዚአብሔር ቤት ውስጥ ነው። መጽናናት ያለው እግዚአብሔር ቤት ውስጥ ነው። ረፍት ያለው እግዚአብሔር ቤት ውስጥ ነው። ደስታ ያለው እግዚአብሔር ቤት ውስጥ ነው። እርካታ ያለው እግዚአብሔር ቤት ውስጥ ነው። ስለዚህ መጀመሪያ የት እንጽናና? በኢየሩሳሌም ውስጥ ነው መጽናናት ያለው። ኢየሩሳሌም የሰላም ሀገር ማለት ነው። የሰላም ሀገር የምትባለው ደግሞ ቤተ ክርስቲያን ናት። እግዚአብሔር ከቤቱ አያውጣን። ሁለተኛ እንዴት እንጽናና ወይም በምን እንጽናና ስንል መጽናናት ያለው ከእግዚአብሔር ቃል ነው። ከማን ቃል? አዎ አጽናኑ፣ ሕዝቤን አጽናኑ ሲል እግዚአብሔር በነቢዩ በኢሳይያስ በኩል አድሮ በዘመኑ የነበሩት ካህናት፣ በዘመኑ የነበሩት ነቢያት የእስራኤልን ሕዝብ ያጽናኑ የነበሩት በእግዚአብሔር ቃል ነው። ሁለተኛ መጽናናት ያለው በቃል ውስጥ ነው። በእግዚአብሔር ቃል ነው መጽናናት እንጂ። ምን አለ ዳዊት? ቃልህ ለጉሮሮዬ ጣፋጭ ነው አለ፣ ከማርና ከወለላ ይልቅ ጣፈጠኝ አለ። መዝሙር 118 ቁጥር 103 ላይ የተመዘገበ ቃልህ ለጉሮሮዬ ጣፋጭ ነው። መቼ? መከራ ገጥሞን፣ ፈተና ገጥሞን፣ ሐዘን ውስጥ ሆነን፣ ብቸኝነት ተሰምቶን ቃሉን ስንሰማ ያን ጊዜ እግዚአብሔር ቃል ለጉሮራችን ጣፋጭ ይሆናል። ከማርና ከወለላ ይልቅ ጣፈጠኛል። አዎ ምሳሌ ቢያጣ በማር መሰለው ቃሉን እንጂ የእግዚአብሔር ቃል ከማርም በላይ ነው፣ ከስኳርም በላይ ነው። ቋንቋ አይገልጠውም የእግዚአብሔርን ቃል። ስለዚህ መጽናናት ያለው በእግዚአብሔር ቃል ውስጥ ነው። አሁን ያላችሁን መጽናናት አስቡት። ቃሉን ስንሰማ፣ ወንጌል ስንሰማ ያለን መጽናናት፣ ያለን እረፍት፣ ያለን እርካታ። ችግሩ እኮ ከዚህ ስንወጣ ነው። ጭንቀቱም ይመጣው፣ ተስፋ መቁረጡም ይመጣው፣ ብቸኝነቱም ይመጣው። ወገኖቼ ከቤቱ ስንወጣ፣ ከቃሉ ስንርቅ ነው። ከቃሉ አጠገብ ከሆንን ሰላም አለ። ምንም ነገር አይናችን፣ ምንም ነገር ጆራችን ይስማ፣ ምንም መከራ ይግጠመን፣ እንደ ሙሉ ደስታ ነው የምንቆጥረው። መጽሐፍ ልዩ ልዩ አይነት መከራ ሲገጥማቸው እንደ ሙሉ ደስታ ቁጠሩት ይላል። ያዕቆብ 1 ቁጥር 2 ላይ የተመዘገበ ቃል። ስለዚህ መጽናናት ሁለተኛ ያለው ከቃሉ ነው። እንዲህም ተብሎ ተጽፏል ኤርምያስ 15 ቁጥር 16 ላይ ቃልህ ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ የልብ ሰላምና ደስታ ሆነኝ ነው የሚለው። እስኪ አብረን እንበለው። ቃልህ በሉ እስኪ። ተገኝቷል፣ እኔም በልቼዋለሁ። አቤቱ የሰራዊት ጌታ እግዚአብሔር ሆይ ቃልህ የልብ ደስታና ሰላም ሆነኝ። ምን ሆነኝ? በቃ የልብ ደስታ እግዚአብሔር ቃል ነው። ሰላም እግዚአብሔር ቃል ጋር፣ መጽናናት በእግዚአብሔር ቃል ነው። እግዚአብሔር በምንሰማው ቃል ሁላችንን በቸርነቱ ያጽናና። ጥቂት ነገር አይቼ ትምህርቴን ጠቅልላለሁ። አጽናኑ፣ ሕዝቤን አጽናኑ። በዚህ ዘመን ያለን አባቶች፣ የሃይማኖት አባቶች ባካቸው ምእመናንን፣ መንጋውን፣ በጎቹን እናጽናና። በዚህ ዘመን ያለን ሰባኪያን በሕዝቡ ላይ በእንቅርት ላይ ጆሮ ደግፍ አንሆንበት፣ በቁስሉ ላይ ጥዝጣዜ አንጨምርበት። ሕዝቡ በብዙ ነገር አዝኖ ተክዞ ተጨንቆ ነው የሚመጣው። ይህንን ሕዝብ በቃሉ እናጽናን፣ በቃሉ እናሳርፍ፣ አይዟችሁ እንበለው፣ የተቆረጠውን ተስፋ እንቀጥልለት።
በጎደለው በኩል በፈረሰው በኩል እንቁምለት ለሕዝቡ። ይሄ ድምፅ የሚሰማችሁ ሁላችሁ አይዟችሁ፣ ሁሉም ያልፋል። ሁሉም ምን ይላል? ንገሩኝ። ሁሉም ምን ይላል? ሁሉም ነገር ያልፋል። ማያልፍ ነገር የለም። ዛሬ አይናችን የሚያየው ጆሮአችን የሚሰማው ያልፋል። ክፎቹ፣ ጨካኞቹ፣ አረመኔዎቹ ወገኖቼ በጉልበታቸው፣ በኃይላቸው፣ በመሳሪያቸው የሚመኩ ሰዎችም ያልፋሉ። ሁሉም ያልፋል። አይዟችሁ፣ ተጽናኑ። ሁሉ የእጁን ያገኛል፣ ሁሉ የዘራውን ያጭዳል። ገዳይም አስገዳይም የዘራውን ያጭዳል፣ የእጁን ያገኛል። መጽሐፍ እንደዚህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም ይላል ቅዱስ ጳውሎስ። ሰው የዘራውን ያንኑ መልሶ ያጭዳል። በስጋው የዘራ ከስጋው መበስበስን ያጭዳል፣ በመንፈስ የዘራ ከመንፈስ የዘላለም ሕይወትን ያጭዳል አለ ገላትያ ምዕራፍ 6 ቁጥር 7 ላይ። ቃሉን አስተውሉት። አትሳቱ ብሎ ይጀምራል። እግዚአብሔር አይዘበትበትም። ወገኖቼ እግዚአብሔር የሚቀለድበት አምላክ አይደለም። ሰው የዘራውን ያንኑ መልሶ ያጭዳል። ኃጢአት የዘራ መከራን ያጭዳል። ግፍ የዘራ መከራን ያጭዳል። የጊዜ ጉዳይ ነው ወገኖች፣ የጊዜ ጉዳይ ነው። እግዚአብሔር እውነተኛ ዳኛ ነው። ፊት አይቶ አያዳላም። ለእያንዳንዱ እንደ ሥራው መጠን ይከፍለዋል። ስለዚህ በምትሰሙት በምታዩት እየሆነ ባለው ነገር ተስፋ እንዳትቆርጡ። ሰዎቹ የሚፈልጉት ተስፋ ቆርጠን ሃይማኖታችንን እንድንቀይር፣ ማተባችንን እንድንበጥስ፣ ከቤተ ክርስቲያን እንድንርቅ፣ እየተጨነቅን እንድንኖር ነው። ምንም ነገር ይምጣ ከተዋህዶ ፍቅር የሚለየን ምንም ነገር የለም። ከቤተ ክርስቲያን የሚለየን ምንም ነገር የለም። ከሃይማኖታችን የሚያናውፀን የሚያወጣን ምንም ነገር የለም። እቺ ቤተ ክርስቲያን እዚህ የደረሰችው አልጋ ባልጋ በሆነ መንገድ አይደለም። አባቶቻችን ዋጋ ከፍለው ነው ቺን ቤተ ክርስቲያን እዚህ ትውልድ ያደረሷት። በመንኮራኩር የተፈጩላታል፣ አንገታቸውን በሰይፍ የተቀሉላታል፣ ወደ አናብስ ጉድጓድ ውስጥ የተጣሉላታል። ወገኖቼ እንደ ሽንኩርት እየተከተፉ አባቶቻችን እንደ ሻማ እየቀለጡ እንደ ጧፍ እየነደዱ በብዙ መከራ ብዙ ዋጋ ከፍለው በነፍሳቸው ተወራርደው ነው ቤተ ክርስቲያናችንን ሃይማኖታችንን እዚህ ትውልድ ያደረሷት እንጂ ዝም ብሎ አልጋ ባልጋ በሆነ ነገር አልመጣም። ብዙዎቻችን የቤተ ክርስቲያንን ታሪክ ጠንቅቀን ስለማናውቅ ዛሬ በሚሆነው ነገር የሆነ ነገር ስንሰማ የሆነ ነገር ስናይ ቤተ ክርስቲያን ተቃጠለ፣ ክርስቲያኖች ታረዱ ሲባል እንደነግጥ። አትደንግጡ፣ አትፍሩ፣ አይዟችሁ። ማዘንም ማልቀስም ወገኖቼ ለሞቱት አይደለም ለገዳዮቹ። እነሱማ የሞቱት ሰማዕታት ናቸው። በክብር አምላካቸው ቅፍ ነው ያሉት። የነ ጊዮርጊስ ልጆች ናቸው። የነ ቅድስት አርሴማ ልጆች ናቸው። በእግዚአብሔር ቅፍ በእግዚአብሔር መንግሥት ውስጥ ነው ያሉት። አትጠራጠሩ፣ እመኑ። ይሄንን ማልቀስ ማዘን ለገዳዮቹ ነው። እድሜ ዘመናቸውን ሲቅበዘበዙ ነው የሚኖሩት። እድሜ ዘመናቸውን ሲጨነቁ ኮሽ ባለ ቁጥር እየደነገጡ ነው የሚኖሩት። ለምን? የሰውን ደም የሚያፈስ ደሙ ይፈሳል፣ እግዚአብሔር ሰውን በመልኩ ፈጥሮታል ነው የሚለው ዘፍጥረት 9 ቁጥር 6 ላይ። ወገኖቼ ቃየል ወንድሙ አቤልን ከገደለው በኋላ እድሜ ዘመኑን ሲቅበዘበዝ ሲደነግጥ ሲፈራ ሲጨነቅ ነው የኖረው ነው የሚለው መጽሐፍ። እግዚአብሔር ምልክት አደረገበት ቃየል ላይ ማንም እንዳይገል። ወንድሙ አቤልን የእናቴ ልጅ ወንድሜ እባክህ አትግደለኝ እያለ እየለመነው ቃየል የእናቱን ልጅ አቤልን በድንጋይ ወግሮ ራሱን እንደ እባብ ቀጥቅጦ ነው የገደለው። ዛሬም ቃየናውያን አዎ ወንድሞቻቸው አቤላውያንን እየገደሏቸው ናቸው። ወንድሞቻቸው እኮ ናቸው። ከሌላ ሀገር የመጡ አይደሉም። ጸጉረ ልውጦች አይደሉም። ኢትዮጵያውያን ናቸው እኮ ወገኖቼ። ሃይማኖት ሊለየን ይችላል፣ መልካችን ቋንቋችን ሊለየን ይችላል። ግን ሁላችንም አንድ እኮ ነን። ምድሪቱ ሰፊ ናት፣ አገሪቱ ሰፊ ናት፣ ለሁላችንም ትበቃናለች። ምንድነው የሚያገፋፋል?
ምንድነው የሚያገዳድለን? ምንድነው ያጨካከለን ነገር? ፍቅር ያጣነው ለምንድነው? ምን አይነት ዘር ነው የተዘራብን? ቃየል አቤልን ገሎ በሰላም አልኖረም። ሲቅበዘበዝ ሲጨነቅ ሰላም ርቆት ደስታ ርቆት ይበላል ይርበዋል፣ ይጠጣል ይጠማዋል፣ ይለብሳል አይደምቅበትም። ንጹህ ደም ያፈሰሰ ዘመኑን እንዲሽሮ ነው የሚኖረው። እግዚአብሔር ለገዳዮቹ ልብ ይስጥልን፣ ማስተዋል ይስጥልን፣ ወደ ቀልባቸው ወደ አይምሯቸው ወደ ልባቸው ይመልስልን። እኛ የቀረነው በሃይማኖት እንስራ። ወገኖቼ ማተባችሁን አጥብቃችሁ ያዙ፣ ጸልዩ፣ ወደ እግዚአብሔር ጸልዩ። በቃችሁ በለን በሉ። የባሰ አታሳየን በሉት። የባሰ አታሰማን በሉት። ቤተክርስቲያናችንን ጠብቅ በሉት። አዎ ድርሻችን ክርስቲያኖች ይሄ ነው። አጽናኑ፣ ሕዝቤን አጽናኑ። በዚህ ቃል ተጽናኑ። በቃ አምላካችን እግዚአብሔር የመጽናናት አምላክ ስለሆነ ሁላችንን በቸርነቱ ያጽናና። ከዚህ የባሰ ክፉ ነገር አያሳየን። ከዚህ የባሰ ክፉ ነገር አያሰማን። እግዚአብሔር በቃችሁ ይበለን በቸርነቱ። ደግሞ ሁላችንም የመቅደሱ አገልጋዮች፣ የሃይማኖት አባቶች ከላይ አንስቶ እስከ ታች ድረስ ሁላችንም የድርሻችንን እንድንወጣ ለበጎቹ የሚያስፈልገውን ለመንጋው የሚያስፈልገውን ኃላፊነታችንን እንድንወጣ መድኃኔዓለም ሁላችንን በቸርነቱ ይርዳል። ሕዝቤን አጽናኑ። በቃሉ ያጽናናን፣ በቃሉ ያሳረፈን፣ በቃሉ ያረጋጋን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በክርስትናቸው በሃይማኖታቸው ምክንያት ደማቸው የፈሰሰው ነፍሳቸው የጠፋውን ወገኖቻችንን ነፍሶቻቸውን በአብርሃም በይስሐቅ በያዕቆብ እቅፍ ውስጥ ያኖርልን። የቀሩትን በስጋት ውስጥ ከዛሬ ነገ ምን ይገጥመኛል ብለው በጭንቀት ውስጥ ያሉትን ወገኖቻችንን እግዚአብሔር በመልካም ያስብልን። አምላካችን እግዚአብሔር የሁላችንን መጨረሻ ያሳምራል።